فمن زحزح عن النار وأدخل الجنة فقد فاز كجهنم كأسات تسرقو اندي رق تدرقو اندي ترف تدرقو جنة اندي قبا يتدرق فقد فاز يبقرقت امتساكالت الان يسكيت تقداج وما الحياة الدنيا إلا متاع الغرور يهيتي يقربيتو عالم አይደለችም የመታለያ ሸቀጥ እንጂ ሌላ አይደለችም አለ አላህ Subhanahu Wa Ta'ala يا معاشر المسلمين عباد الله يقول الله جل وعلا في كتابه الكريم وعد الله المؤمنين والمؤمنات جنات تجري من تحتها الأنهار خالدين فيها ومساكن طيبة في جنات عدن ورضوان من الله أكبر ذلك هو الفوز العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي إن شاء الله الله سبحانه وتعالى فقاده لسامنتاوي ياكنا ملس الله كادر رسان ودي ጥያቄና መልስ ከመግባቴ በፊት ለኔም ለናንተም ተጠቅመናል ለቻልኳትን ትንሽ ነገር ወደ እናንተ አደርሳለሁ በአላህ Subhanahu Wa Ta'ala ፍቃድ عباد الله يا معاشر المسلمين الاستعداد ليوم الرحيل ለጉዞው መዘጋጀት እንዳለብን ተጓዦች ነንና ይህች ዓለም የምንዘወትርባት ዓለም አይደለችምና ለዛኛው ዓለም ጉዞ መዘጋጀት አለብን የሚጓዘው ስንቅ ያስፈልገዋል መንገደኛ ሰው ስንቅ ያስፈልገዋል الله سبحانه وتعالى جعل الدنيا منزلة سفر من الأسفار وجعل الدار الآخرة هي دار القرار لا هيالو جيتا الله سبحانه وتعالى يهجن يقربيتون عالم يغزو عالم አድርጓታል الله سبحانه وتعالى ማለት ነው ምን የመንገደኛ ዓለም ናት ተጓዥነን ተያጅነን እምንለቀናል እናም የሆነ የምንሄድበት ሀገር አለ وجعل الدار الآخرة هي دار القرار የኋለኛይቱን ዓለም ደግሞ او هي دار القرار የመዘውተሪያ ዓለም አድርጓታል الله سبحانه وتعالى سبحان من يخلق ما يشاء ويختار الله سبحانه وتعالى እሱ ያሻውን ይፈጥራል የፈለገውን ይፈጥራል የፈለገውን በፈለገበት ይመርጣል ይህችን ዓለም የጉዞ ዓለም አደረጋት ኋለኛይቱን ዓለም ደግሞ የዘላለም መኖሪያ አደረጋት الله سبحانه وتعالى ማለት ነው እናም ለዛኛው ዓለም መዘጋጀት እንዳለብን ነው ተጓዥ ነው حاجنا ይሄንን ዓለም ለቀን የምንሄድ ነው تذكروا عباد الله قرب الرحيل من هذه الدار إلى دار القرار ካለንባት ዓለም ወደ ዘላለማዊ ዓለም እንሄዳለን ወደ ዘላለማዊ ዓለም እንሄዳለን ለዚህም ዑለማዎች ይመክሩናል ብዙ ጊዜ فاعدوا لهذا اليوم عدته ለዚህ ቀን ስንቅ አዘጋጁለት ይሉናል ዚክር አለ تلاوة القرآن አለ ሶላት ላይ መበርታት አለ ከሁሉም በላይ በአቂዳ ላይ መዘጋጀትና መበርታት አለ እናትና አባትን ማገልገል መኻደም ማስደሰት ለጎረቤት ታማኝ መሆን ጥሩ ሰው መሆን መልካም ሰው መሆን እድል ላይ መጠንከር ዒባዳ ላይ መጠንከር ምስኪኖችን መጎብኘት ለምስኪኖች እገዛ ማድረግ የቲሞችን ማንከባከብ ደካሞችን ማገዝ ብዙ ነው አጅር ማግኘው በጣም ብዙ ነው እጅግ በጣም ብዙ ስለዚህ ተጓዥ ደግሞ አይነቅም የስንቅን አይነት መያዝ አለበት
ያስፈልገናል። በብዙ ሚሊዮን በብዙ ቢሊዮን ዶላር የሚሸመት አይደለም። የዛን ቀን ብርና ወርቅ በሌለበት ወይንም በማያገለግሉበት ሁኔታ ነው የምንገናኘው ከሰራችን ጋር። ሐሰና የዛን ሰዓት በጣም ከባድ ነው ዋጋዋ። فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. لا يالو جيتا الله سبحانه وتعالى نقرنا من إلى الله فمن زحزح عن النار وأدخل الجنة فقد فاز. كجهنم كأسات تسرقو اندي رق تدرقو اندي ترف تدرقو جنة اندي قبا يتدرق فقد فاز. يهبأ ارقط انتساكالت إلى يسكيت تقداج. وما الحياة الدنيا إلا متاع الغرور. يهجي يقربيتو عالم አይደለችም የመታለያ ሸቀጥ እንጂ ሌላ አይደለችም አለ አላህ Subhanahu Wa Ta'ala። ተገረሙ ተደነቁ። በዚህ የመታለያ ዓለም ነው ያለንበት፣ የምንራኮትባት፣ የምንደባደብባት፣ ዘመድ የምናጣባት፣ ጤንነት ያጣንባት፣ እንቅልፍ ያጣንባት፣ ይቺ እረፍት ያጣንባት ዓለም وما الحياة الدنيا إلا متاع الغرور على خالقها. يفترات الإلهية القيتان يهنن ينقرن الله. وما الحياة الدنيا يهتي يقربيت عالم يدلتم إلا متاع الغرور. يمتى لا يشكت انجي متى لا يعنى بقى حسانات لما بابا يعنقر ما من لمن دنو براسوا متوقز يدلتم يهمولو ياسمان مانا براسوا دنيا بذاتها ليست مذمومة. براسوا يتوقزت يدلتم لما فيها عند أتقاقماتشن ብዙ ኸይር ላይ መልካም ነገር ላይ ከዋልናት መልካም ናት፣ መጥፎ ነገር ላይ ከዋለች ደግሞ መጥፎ ናት። ነገር ግን መታለል ይበዛል። በሷ ታብረቀርቃለች፣ ታምራለች፣ ደስ ትላለች፣ ታጓጓለች፣ ለስላሳ ናት፣ መዓዛ አላት፣ ውበት አላት። በቃ እምትገርም ናት። ስለዚህ ብዙዎችን ጥላለች፣ ብዙዎች ተጎድተዋል በሷ፣ ብዙዎች ተማርከዋል፣ ብዙዎችን ጥላለች፣ አሸንፋለች። ስለዚህ ይህች ዓለም የመታለያ ሸቀጥ እንጂ ሌላ አይደለችም ማለት አላህ Subhanahu Wa Ta'ala. عباد الله يا معاشر المسلمين يجب أن نتذكر دائما وأبدا أن الدنيا مدبرة فانية. ይህች ዱንያ ማለት ትታን እንደምትሄድ ወይ ትተናት እንደምንሄድ ማወቅ አለብን። ጠፊ ናት፣ ተወጋጅ ናት። بسمائها وأرضها እንኳን እኔ እናንተ ኪስ ያለው አይደለም፣ እንኳን እኔ እናንተ እጅ ያለው አይደለም፣ ሰማዋም ምድሯም ተወጋጅ። እንደዚህ አይነት ዓለም ውስጥ ነው እየኖር ያለ ነው ማለት ነው። ይሄንን ዓለም ትቶ የሚሄድ ደግሞ ስንቅ ያስፈልገዋል። እንሄዳለን? አዎ። አንሄድም ብሎ የሚሞግት የለም። ተሞታላችሁ አለና አላህ። አንሞትም ብሎ የሚሞግት እኮ የለም። ኧረ አንሞትም ዘላለማዊ ነን አይልም። ይሞታል። እያየ ነው፣ እየቀበረ ነው። እናቱን ይቀበራል፣ አባቱን ይቀበራል፣ አያቱን ይቀበራል፣ ልጁን ይቀበራል፣ ታናሽ ወንድሙን ይቀበራል፣ ታላቅ ወንድሙን ይቀበራል፣ ጓደኛ ይቀበራል፣ እህቱን ይቀበራል፣ ጎረቤት ይቀበራል። ይሄ ሁሉ አለ፣ ይሄ ሁሉ ነገር አለ። አዎ። ነገር ግን አንድ የምናስታውሰው ነገር አለ። ይሄንን እናውቃለን። አዎ። ግን አላህ ኩሉ ነፍሲን ዛኢቀቱል መውት እና መሰል ጥቅሶችን ሲገልጽልን ለላህ ያሉ ጌታ አላህ Subhanahu Wa Ta'ala እንድንነቃ እንድንባልን ነው። ምክንያቱም መሆኑን እያወቀ ነው፣ ግን እንዘናጋለን። የሰው ልጅ ይሄ ነው ባህል። መልካም እንድንሰራ ነው፣ ኸይር እንድንሰራ ነው፣ ጥሩ ነገር እንድንሰራ ነው። በርቱ፣ ትሄዳላችሁ፣ ትጓዛላችሁ፣ ትሞታላችሁ የሚባል በተነገረን ቁጥር ወደ ተውባ እንመለሳለን፣ ወደ መልካም ነገር እንመለሳለን፣ ኸይርን ወደ ማከማቸት እንጓዛለን። በዚህ ይጠቅመናል። ስለዚህ يجب أن نتذكر دائما أن الدنيا مدبرة فانية. ይቺ ዓለም ሀጅናት ተወጋጅናት አላቂናት የሚለውን ነገር ለራሳችን መንገር አለብን። የምናውቀውን ነገር ነው የምነግራችሁ። አዲስ ኢንፎርሜሽን አይደለም እያወራሃለሁ። አዲስ ኢንፎርሜሽን ሳይሆን የምታውቁትን ነው። አሁንም ተንቢህ ነው። إنما هذه الحياة الدنيا متاع وإن الآخرة هي دار القرار. الله سبحانه وتعالى نقولنا ይህች የቅርቢቱ ዓለም መታዕ
መጣቀሚያ ናት ለአጭር ጊዜ መጣቀሚያ ናት ወኢነል አኺረተ ሂየ ዳሩል ቀራር የመዘውተሪያ ዓለም ያችኛይቱ አገር ናት ኋለኛይቱ ዓለም ናት አለ አላህ ሱብሓነሁ ወተዓላ እንግዲህ እቺ የምትወገደው ዓለም ላይ ነው እኛ ጉልበታችንን የምንጨርሰው የምንጋጋጠው ፍዳችንን የምናየው መከራችንን የምናየው ጊዜያችንን የምንሰጠው እንቅልፋችንን የምናጣው ወገን የምናጣው ከጎረቤት የምንጣለው የምንጫበጠው የምንነካከሰው የምንዟዟረው ጀርባ የምንሰጣጣው የምንናናቀው ማንከባበርበት ይህች ዓለም ተወጋጅ ዓለም ነው ትተነው ለምንሄድ እኮ ትቶት ለምንሄድ ጎረቤቱን ይደበድባል አንዳንድ ሰው ተዓጀብ ትቶት ለምንሄድ ብዙ ነገር ያደርጋል ለኋለኛው የሚጠቅመንን ስራ ብልጥንሁን ብልህንሁን ጎበዝንሁን ዒባደላህ ያ መዓሽረ ልሙስሊሚን ወአነ ልመረደ ኢለላህ መመለሻችን አላህ ዘንድ ነው اعلموا عباد الله أن الحياة موقوتة بقزية توسنة تقدبشنات اوقوا يهنن انوك بقزية توسنة هاجنن عندي تكراي مالهم تكراينا تلقال بيتو بيامر ما يكورهم يانتار اللمة لقاك تبال اللي هنا ساعة لي هنا اللو عباد الله دنيا لي لك بكراي اندي قدب اندي الله ወርቆየ አያጅብህም ቤቱ ቢያምር ተጠቀምበታለህ እንጂ ያንተ አይደል የኔ አይደለ ስሜት ስታየው ድንግጥ ነው የምትለው ያምር ነበር ግን የኔ አይደል ስለዚህ አትኮራም ያንተ አይደለም ምን አንጠባረረ ያንተ አይደለም አትኮራም ያንተ አይደለም በቃ ደሞ ውጣ ትባላለህ ባለቤቱ ያስወጣሃል በቃ ፈልገዋለሁ ቤቱን ልቀቅ ትባላለህ ይሄ ነው አጀልህ ነው በቃ አጀል ሞቱ እንባላለን ስለዚህ ተጓዥነን ለጊዜው ነው ያረፍነው الدنيا مدبرة فانية ጀርባ የምትሰጥ የምትሄድ አላቂናት አለ አላህ Subhanahu Wa Ta'ala አስረድቶናል በዚህ መታዕናት መጣቀሚያ ለትንሽ ጊዜ وإن الآخرة هي دار القرار አላህ ለላህያሉ ጌታ ይሄን አስረድቶናል بدن لنجنزب يقبل وأجالنا محدودة والأنفاس معدودة من نجر النجر أجالاتنا محدودة يتوسلنا كزيس تبلو تكمل 30 ዓመት ነው አንድ ብለ ተጀመራለ 30 ሲል ያልቃል መጀመሪያ ያለ መጨረሻ ያለ محدود ነገር ነው والأنفاس معدودة استنفاساችን በቁጥር የተቀመጠ ነው በቀን በብዙ ሚሊዮን ብንተነፈስም ተቀምጧል ቁጥር አለው ከዚህ እስከዚህ ነው የምትተነፈሱት አለቀ ከዛም በኋላ استنفاس ይዘጋል سبحان الله ثم تأتي النهاية መቋጫው ይመጣል ማለቂያው ግን ይመጣል ስለዚህ ይሄ ያለበት ሰው ጠንቀቅ ይላል هدم اللذات ጥፍጥናን ቆራጩ ጥፍጥናን አፍራሹ ደርማሹ ሞት ይመጣል ይወስደናል እንሄዳለን الله ይመጣል هدم اللذات مفرق الجماعات ጀማዓዎችን ብትንትን የሚያደርግ አንድ ቤተሰብ ተቀምጦ ዒድ ላይ ህፃናቱ የልጅ ልጁ ምኑ አንድ ላይ ይመጣ ግን ይበተነዋል ሞት ከባድ ነው ሞት ይበተነዋል ይሄ ለኛ የሚበጀን ነገር ይሄንን ባስታወስን ቁጥር አቦዘና ልበልበት ምን እንደው የሚደብር ነገር የሚያስጨንቅ ነገር ምን ተነግረኛለህ አቦዘና ልበልበት አይባልም እንድንሰራ ይጠቅመናል ተንቢህ ነው ታው ነው የምንሄድበት ዓለም ስላለን ስንቅና ያዝ ነው فكأس الموت تتذوقه كل النفوس ነፍስ ሁሉ የሞትን ጽዋ ያጣጥማል ይቀምሳል የግድ ነው አይቀርም የሆነ ሰው ሞቶ የሆነ አይቀርም ሀብታም ሞቶ ድሃ አይቀርም ባለስልጣን ሞቶ ተገዢ አይቀርም ጨዋ ባሪያ ሞቶ ጨዋ አይቀርም ደካማ ሞቶ ቀውይ አይቀርም ኩሉ ነፍስን ذائقة الموت ሁሉም ሞት ሁሉ ነፍስ ሁሉ ሞትን ቀማሽ ናት ሞትን
ቀማሽ ናት። ይሄ ለኛ ልንረዳው ልንገነዘብ ይገባል። አሁንም ልናስታውሰው። ከሞት በኋላ ደግሞ ፈተና አለ። ፈተና ላይ እናልፋለን፣ እንወድቃለን። ይሄ በደንብ እምነኛው ውስጥ እንገባለን የሚለውን ያንን እያስታወስን ነው ዛሬ ላይ እኮ ራሳችንን ማዘጋጀት እኮ ያለብን። ፈለው አና ኢዛ ሚትና ቱሪክና ለካነ ልመውቱ ጋየተ ኩሊ ሐይ ወላኪን ኢዛ ሚትና ቡዒትና ወኑስአሉ ባዕደሃ አን ኩሊ ሸይ። ሱብሓነላህ ለቀድ አሕሰነ ልቃኢል። እኛ እኮ ስንሞት ብንተው ኖሮ ለካነ ልመውት ጋየተ ኩሊ ሐይ የሁሉም ፍጻሜ መጨረሻ ይሆን ነበር፣ መጨረሻ ይሆን ነበረ። ምን ታደርገዋለህ? ወላኪና ነገር ግን እኛ ኢዛ ሚትና ቡዒትና ከሞትን በኋላ እንቀሰቀሳለን። ወኑስአሉ ባዕደሃ አን ኩሊ ሸይ ስለ ሁሉም ነገር እንጠየቃለን። የሚጠየቅ ሰው መልስ ማዘጋጀት አለበት። የሚጠየቅ ሰው መልስ ማዘጋጀት አለበት። ዒባደላህ ይሄን የተቀመጠው ኑስአሉ ዐን ሶላህ ወኑስአሉ ዐን ዘካ ወዐን ልሐጅ ወዐን ልአህል ወልማል ወዐን ዑሙሪና ወዐን አምዋሊና እያንዳንዷ ነገር እንጠየቃለን። አማና ተሰጥቶናል። ብዙ አማና ከቦናል ዙሪያችንን ማለት ነው። ይሄ ለኛ በጣም አደጋ ነው። ይሄ ለኛ በጣም ከባድ ነው። ስለዚህ ጥንቃቄ ማድረግ ያስፈልገናል። መስራት ያስፈልገናል። ተውባ ላይ መፍጠን ያስፈልገናል። አፈውት መባባል ያስፈልገናል። ዒባዳ ላይ መጠንከር ያስፈልገናል። ዓቂዳችን ላይ ጥንካሬ ያስፈልገናል። አዩሃ ልሙስሊሙን ዒባደላህ ተዘከሩ ሀዚህ ልሐቂቃ ዒባደላህ። በደንብ አስታውሱ፣ በደንብ እንያዘው፣ እንጠቀም፣ እንስተካከል። የቁሉ ተዓላ ፈላ ተጉረነኩም ልሐያቱ ዱንያ ወላ የጉረነኩም ቢላህ ልገሩር። ልዕላህ እያሉ ጌታ ይህች የቅርቢቱ ዓለም አትሸንግላችሁ። ወላ የጉረነኩም ቢላህ ልገሩር እንደዚሁም ሸንጋይ እንዳይሸነግላችሁ አለ አላህ ሱብሓነሁ ወተዓላ። በአላህ ሱብሓነሁ ወተዓላ ጉዳይ ላይ ይህን ነገረን። ይህቺ ዱንያ እንዳታታለላችሁ እንዳሸነግላችሁ አለ የቅርቢቱ ዓለም። እሱ ፈጥሯት አስጠነቀቀን። እንዳታታልላችሁ እንዳትሸነግላችሁ አለ አላህ ሱብሓነሁ ወተዓላ። ስራ፣ ከስብ፣ ነግድ፣ ችግር የለም ያ አይደለም ዋናው ነገር ግን በእሷ ዓቂዳህን አትጣ፣ ዲንህን አትሸጥ፣ ክብርህን አትሽጥ፣ ሱናህን አትሽጥ። በእሷ በዲንህ ሂሳብ አትደራደር። ትንሽ ስትቀምስ ትንሽ የሆነ ነገር ስታገኝ አትሽጥ ማንነትህን፣ ክብርህን ወቅ። ለዲንህ ንቃ፣ ለሱናህ ንቃ፣ አሳልፈህ እንዳሰጥ። ሰዎች ዲናቸው አርኸስ ሀታ ሚን አልፋሶሊያ ወላሂ ዲናቸው ሱናቸው ርካሽ ሆነባቸዋል። ግን ያደንጓሪ የምን ያክል የማይቆጥሩት ማለት ነው። የሽንኩርት ያክል የማይቆጥሩ እንደፈለጉ። ለዚህ እኮ ነው ብዙ ጴንጥ የሚበዛው። ዘይት ይሰጧቸዋል፣ ብርድ ልብስ ይሰጧቸዋል፣ ይገዟቸዋል። ግዥ ማለት እኮ ነው ይሄ። የድሮ ባሪያ እኮ ውድ እኮ ነው። አሁን እኮ አንተነትህን እምነትህን ይገዙሃል። ይሄ ሸቀጥህ ላይ ያለው እኮ ዝም ብሎ ሰውነት ነው። ዋናውን ማንነትህን ይገዙሃል። ማንነትህን እንደዚህ የሚረክስበት አለ። በምን የተነሳ ማለት ነው? ለዲን ቦታ ካለመስጠት የተነሳ። ስለዚህ መበርታት አለብን፣ መስራት አለብን። ለዛኛው ቤታችን፣ ለዛኛው አገራችን ዒባደላህ ዓለይና አነተዒዝ ቢኪታቢላህ ወሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ወአቅዋል ሰለፍ ወአቅዋል ልዑለማ በሐዲስ በቁርአን በቀደምቶቻችን ንግግር በጣም ተጽዕኖ ሊያደርግብን ይገባል። ተጽዕኖ ሊያሳድርብን ይገባል። ድርቅ ማለት የለብንም። በምንሰማው ነገር እንስተካከል፣ እንጨነቅ። በምናጠፋው ነገር እንደው አጠፋው እኮ መሆን የለበትም ነበር። ያ አላህ ኸይር በቃ ኸይር የምታሰብለት ነው። ራሱ ኃጢአት ሰርቶ ራሱ የሚደነግጥና የማይደነግጥ አለ። እንደ ጅብድ በቃ አደረኩት እኮ ወንዳታ የሚል አለ። ኃጢአት ፈጽሞ ራሱን አቃጥሎ ራሱን ለብልቦ። ስለዚህ ምን ያስፈልገናል? ስንቅ ያስፈልገናል። ዒባደላህ ስንቅ ያስፈልገናል። ለቀድ አሕሰነ ልቃኢል ተዘወድ ሚነ ቱቃ ፈኢነከ ላ ተድሪ
إذا جن ليل هل تعيش إلى الفجر فكم من سلم مات من غير علة وكم من سقيم عاش حينا من الدهر وكم من فتى يمسي ويصبح آمنا وقد نسجت أكفانه وهو لا يدري በሚገርም ሁኔታ ነው የገለጸው ተዘወድ من التقى فإنك لا تدري እባክህ እስኪ ተቅዋን ተሰነቅ አዘጋጅ እስኪ በሶላትህ በተውሂድህ በሱናህ በመልካም ነገር በተቅዋ አላህን መፍራት በሚባለው ነገር እስኪ ተሰነቅ ስንቅ ይኑርህ ባዶ እጅህን አትሁን ስንቅ ያለውና ስንቅ የሌለው እኩል አይደለም እዚህ ዓለም ላይ ራሱ እኩል አይደለም ያልጋ ያዘና ስንቁን ያያዘና ያልያዘ እኩል አይደለም ኧረ ይለያያል እዚች ዓለም ላይ እንኳን ይለያያል ያ አላህ ተዘወድ من التقى فإنك لا تدري አታውቅም አንተ ስንቅ ገና ነኝ እኮ ነኝ እኮ ገና 23 ዓመቴ እኮ ነኝ እኔ ማለት እኮ ገና 24 ዓመቴ ነው ገና ስንት አለ 30ዎቹ ስደርስ እኮ ነኝ እከሌል ልመስል እችላለሁ ይላል አላህ 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 አይደለም እንደሱ አይደለም ምን እንደሚመጣ አናውቅም ከትንሽ ደቂቃዎች በኋላ የሚፈጠረውንም አናውቅም ሁልጊዜ በተጠንቀቅ ነው ሁልጊዜ ከወታደር በላይኛንም በተጠንቀቅ መቆም ያለብን ድንገት ነው መውት የሚመታል ወጥቶ መቅረት እኮ አለ መኪና እኮ አለ አስፋልት አለ ጉዞ አለ ስንት የሚፈጠር ነገር አለ ዒባደላህ أيها المسلمون تزود من التقى فإنك لا تدري إذا جن ليل هل تعيش إلى الفجر ለሊቱ ሲመጣ እስከ ፈጅር ድረስ ትቆያለህ አትቆይም አታውቀውም ምንም ዋስትና የለህም ስለዚህ ተዘወድ من التقى አሁን ባለህበት ሰዓት ተሰነቅ ቱብ ኢለላህ ጊዜያት ነገ ቶበታለሁ አትበል ቱብ ኢለላህ አሁን ባለህበት ሰዓት ተመለስ ወደ ጌታ ወደ አላህ Subhanahu Wa Ta'ala ይሄንን አስብ በቃ ያለህበትን ሰዓት ነው መጠቀም ማመዷፋት والمؤمل غيب ساعتك التي أنت فيها ያለፈ ሞቷል ሄዷል በቃ የወደፊትም ህልም ነው ገና ቅዠት ነው አታውቀው ያንተ ጊዜ አሁን ያለህባት ብቻ ናት ያንተ ንብረት እንግዜ ተመለስ እንግዜ ተስተካከል ለነገ ክልክል ለመስራት ለነገ የሆነ ነገር ለማድረግ የሚዘጋጃለ ገና ማለት ነው አላሁ አክበር فإنك لا تدري إذا جن ليل هل تعيش إلى الفجر እስከ ፈጅር ድረስ ትቆያለህ አትቆይ ማታውቀው ዋስትና የለህም እስኪ ልንገርህ فكم من سلم እኔ ጤነኛ ስለሆንኩ ምንም አልሆንም አልታመምኩ ታሞ የተኛ እንኳን አልጋ ላይ የተኛ ሽንቱን እየተቀበሉት ያለ እሱ ወደ ጣረመው ተቀረብ ብሏል እኔ እኮ ጤነኛ ነኝ የፈለኩትን እበላለሁ ጠጣለሁ ምግቡም ጣዕሙ ያው ነው ውሃውም ጥሩ ነው በቃ ሰላም ነኝ ኩላሊቴ ደህና ሳምባዬ ደህና በቃ ደህና ሁሉ ነገር ደህና ነኝ እኔ ምን ሆንኩ ብለህ ነው የሚል ሰው ይዘናጋል ብዙ ጊዜ የታመነ ነው የሚሞተው መስሎ ይታያል አላሁ አክበር አይደለም فكم من سلم ስንት ጤነኛ ነበረ ቤት ይቁጠረው ማተ من غير عله ያለ ምንም ህመም ውልቅ ያለችን ዓለም ለቋል እንደ ደቂቃ ሳይተኛ ማለት ነው አልጋ ላይ ሳይተኛ ምንህን ነው ሳይባል ስንዴ ይሞታል እንዴ ምንህን ነው ሳይባል ምንም ህመም ሳይሰማው ይሞታል በትንታ ይሞታል ሰው አረ መኪና አለ አረ ፕሌን እንጋልባለን አረ ድንገት መመታት አለ ስንት አለ ድንገት ሰው አትሻብን እኮ ነው ስንት አለ ጠላት ከኋላ የሚፈልጋው የሚያሳድድ ያለ ማታቀው ድንገት እንዴ ስንት የሚከሰት ክስተት አለ እኔ ምን እልሃለሁ ወከም من سقيمين ስንት ህመምተኛ عاش حين من الدهر በቃ ሊሞት ነው ስንት በሽተኛ አለ በቃ ይሄ አለቀለት ተብሎ አመታት የቆጠረ ተነስቶ በቃ ለጊዜው ለማንኛውም ብዙ ውስጥ ላይ ያሉት ሆዲቃዎቹና የደም ስሮቹ ስለተጎዱ ይሄ እንኳን በቅቶታል እንደው አትንገሩት ብቻ እስከ ጊዜው ድረስ አንከባክቡት እስቲ ይባልና በቃ እዛው ወስጄ ቤተሰቡ ጋር ቀብራለሁ ስጡኝ እንግዲህ የማይድን ከሆነ ይሄን ያክል ከሞከርኩኝ ይሉና እናትና አባት በሽተኛ ልጃቸውን ይዘው ወደ ሀገራቸው ይመለሳሉ ያ ልጅ በቃ ዛሬ ይሞታል ነገ ይሞታል ሲባል ልቅቅቅ አድርጎት ሰላም ሆኖ ደህነኛ ሆኖ
ተድሮ ወልዶ ከብዶ የልጅ ልጅ አይቶ የሞተ ስንት አለ አልቆለታል ተብሎ ጤነኛ ነው ምንም አይሆንም ተብሎ ወጣ ብሎ ደግሞ የቀራል። አንታለል أيها الإخوة والأخوات أيها المسلمون عباد الله አንታለል በጤንነት አንታለል በሀብት አንታለል በቁንጅና አንታለል በወጣትነት አንሸንገል ወጥቶ መቅረት አለ የሚለው ነገር እስኪ ውስጣችን ይኑር። ሰው ዝግጁ የሚሆነው ኩሉ ነፍስን ዛኢቀቱል መውት በቁርአን ውስጥ ስለሞት በስንት ቦታ ተነግሯል። ይሄ ሁሉ ምንድነው ማስታወሻ እያየን እኮ ነው እያየን ግን ቁርአን ላይ ተጠቀሰ እናያለን እኮ ባይናችን እየሞተ እኮ ነው ሰው እኮ እየሞተ እናያለን እኮ ባይናችን እየሞተ እኮ ነው ሰው እኮ እየሞተ እኮ ነው እያየነው እኮ ነው እየቀበርን ነው ቀብር ደርሰን እየመጣን እኮ ነው እያየነው ነው ግን ነግሮናል አላህ Subhanahu Wa Ta'ala ዝንጉዎች ነን እያየን ራሱን ዘነጋለን እየቀበርን እንዘነጋለን ለህድ እየቆፈረ ይተራረባል ለህድ እየበሳ እኮ ነው የሚቀልዳል እዛው ጉርጓድ ውስጥ ገብቶ ለህድ እየበሳ አሁን ለሚመጣው ሊቀብር ማለት ነው እዛው ነው የሚስቃል لا اله الا الله ወድቅና እንደ ይገርማልኛ ነገር وكم من سقم عاش حين من الدهر ايو የኔና አንተ ጉዳይ ልንገርህና وكم من فتى يمسي ويصبح آمنا وقد نسجت أكفانه ولا يدري وكم من فتى سنت وطات አለ ስንት ጎበዝ አለ አለገጣለ يمسي የሚያመሽ ويصبح የሚያነጋ آمنا ሰላም ሆኖ የጥይት ድምጽ አይሰማ ምን አይሰማ ግርግር አይ ሰላም ሆኖ አምሽቶ ሰላም ሆኖ የሚያነጋ ስንት ወጣት አለ አሁን ቤቱ ስንት አያሌ ነው አለ وقد نسجت أكفانه ولا يدري የሚገርመው ግን ከፈኑ ገበያ ላይ ውሏል ተሰርቶ አሁን እየተቆረጠ መሐመድ ሞተ የሱ ከፈን ወሄደ የኸዲጃ ይቀራል ተሰልፏል እሱም ማለት ነው የኸዲጃ ይሄዳል እየተተረተረ የመይሙና ይሄዳል እሱ ላይ ይደርሳል ይውማ የሱ ሲደርስ ይሄዳል ያቺ ከፈን አናቀም አሁን ከፈናችን ገበያ ላይ ውሎ ይሆናል والله በደንብ ራሳችን እናስታውስ ይገርመኛል እኔ ይሄ ግጥም ሰው ያ አላህ አናቀም ገበያ ላይ ውሏል ተሰርቶ አልቆ ሸማኔውም ሸምኖት ወይ ፋብሪካው አምርቶት አቡጀዳችን ገበያ ላይ ውሏል እንደዚህ አይነት አለን አናቀው وقد نسجت أكفانه لا يدري عباد الله يا معاشر المسلمين የሰው ልጆች በዚች በዱንያ በዚች ዓለም ላይ ስራቸው ይለያያል ሁለት አይነት ፈሪቆች ናቸው ያሉት አንድ የተሳካለት መልካም ስራ የሰራ ሌላው መጥፎ ሰርቶ ደግሞ ከባድ የሚጠብቀው ተነዋዓት መዋቂዑ في دار القرار አላህ በዳር القرار በዛኛው በደስታው ዓለም በዛኛው ዓለም ሁለት አይነት ዓለም ነው ያደረገው ዳሩል ቀራር አለ ዳሩ ሰዓዳ የሰዓዳ የደስታ የሐሴት የመልካም ነገር መዘውተሪያ አለ ይሄ ዓለም አለ አዎ እነማን ናቸው وعد الله المؤمنين والمؤمنات ወንድ አማንያንንና ሴት አማንያንን አላህ Subhanahu Wa Ta'ala ቃል ገብቶላቸዋል ጀናትን تجري من تحتها الانهار ገነት ያስገባቸው በስሮቿ ፈሳሽ ጅረቶች ባሉባት ዘላለም خالدين فيها ዘላለም በውስጡ የሚኖሩ ሲሆን ወዴትም አይለው ንውጡም የለም ومساكن طيبة ጥሩ የሆኑ መኖሪያ ቤቶችም አሏቸው አለ في جنات عدن ورضوان من الله أكبر يا الله سبحانه وتعالى ودته ደግሞ እሱ ትልቁ ነው አለ ذلك هو الفوز العظيم ይታላቅ ስኬት ነው አለ يا الله ይሄ ዳሩ ሰዓዳ እዚህ የሚገቡ የዚህ ተካፋዮች የዚህ ቡድኖች ይሄ የሚደርሳቸው እድለኞች አሉ እዚህ ውስጥ የሚገቡ جعلنا الله عز وجل منهم الله ከነሱ ያድርገን الله ያበርታን ورضوان من الله أكبر عباد الله በጣም ትልቅ ነገር ነው
የአላህን ውዴታ ማግኘት ከዚህ በኋላ አልቆጣባችሁም ደስተኛ ሆናችሁ ኑሩ ይላል አላህ። ወደ ጌታን አላህ Subhanahu Wa Ta'ala ያያሉ የጀነት ሰዎች። ይህ አይነት ዓለም አለ። ይሄ ዳሩ ሰዓዳ ዳሩ አህሊ ሰዓዳ የድለኛ ሰዎች የኢማን ሰዎች አገር ናት። ይች አገር አንድ አገር በሉ እንግዲህ የተዘጋጀ ስንቁን የያዘ ሰው የሚገባባት የሚደርስባት የጉዟችን መቋጫ ነው። አላህ Subhanahu Wa Ta'ala ከጀነት ሰዎች ያደርገናል። وفي مقابل دار أهل النعيم فهناك دار أهل الجحيم የጸጋ ሰዎች የጸጋይቱ ዓለም የዛች የጀነት የሷ ነዋሪዎች እንዳሉ ሁሉ በዛ ተቃራኒ ደግሞ አሉ። በዛ አንጻር የጀሂም ሰዎች የእሳት ሰዎች ደግሞ አሉ። እንደዚህ አይነት ሰዎች አሉ። አላህ ይጠብቀንና አላህ እንዲህ ብሎ ገልጾላቸዋል ለነሱ ደግሞ وعد الله المنافقين والمنافقات والكفار نار جهنم خالدين فيها هي حسبهم ولعنهم الله ولهم عذاب مقيم الله من አለ ለወንድ መናፍቃንና ለሴት መናፍቃን ቃል ገብቷል ለነሱ ምን والكفار ለካህዲያንም በምን ናረ ጀሃነም የገሃነም እሳት እንዳለላቸው አላህ Subhanahu Wa Ta'ala በዚህ ቃል ገብቷል። አይለቃቸውም خالدين فيها በሷ ውስጥ የሚዘወትሩ ሲሆን እሷ በቂያቸው ولعنهم الله አላህም ይረግማቸዋል። ወለሁም عذاب مقيم ለነሱ ዘውታሪና ቀጣይነት ያለው እርግማን አለላቸው አለ። እንግዲህ የተበላሹ ሰዎች አገር ናት ይች የአደገኛ ሰዎች አገር ናት ይች አለ ጀሃነም የምትባለው ዓለም ስንቅ የሌላቸው ያልሰሩ ያልጾሙ ያልሰገዱ ኢባዳ ላይ ያልጠነከሩ አቂዳቸውን ያላስተካከሉ በብዙ አደጋ ላይ የወደቁ በዚህ ላይ ናቸው። ስለዚህ አላህ Subhanahu Wa Ta'ala ጀነትን جعلها دارا للثواب لمن آمن به وأطاعه በአላህ ላመነና እሱን ለተገዛ የአጅር አገር አድርጓታል። ማንን? ጀነትን የአጅር የደሞዝ አገር የክፍያ አገር የደስታ አገር ሁሉም የእጁን የሚያገኝባትና ሽልማቱን የሚቀዳጅባት አገር አድርጓታል። وخلق النار وجعلها دارا للعقاب جهنم ፈጥሮ ደግሞ ምን አድርጓታል? የቅጣት ሀገር አድርጓታል። እሷን ለካደ ላመፀው እምቢ ላለው ለላያሉ ጌታ አላህ Subhanahu Wa Ta'ala በዚህ መልኩ አስቀምጧል። ስለዚህ ዛሬ ላይ ነው ስንቃችን፣ ዛሬ ላይ ነው ራሳችንን ማዘጋጀት ያለብን ለአኺራ፣ ዛሬ ላይ ነው በደንብ አድርገን መዋደቅ ያለብን፣ ዛሬ ላይ ነው መጠቀም ያለብን። እያንዳንዷ ሰከንዳችን እያንዳንዷ ደቂቃችን ሂሳብ ላይ የምትወጣ ናት። በገንዘብ አትገኝም፣ በዶላር አትሸመትም፣ በሪያልም አትገኝም። ሰከንድ በጣም ውድ ነው። ጊዜያችን በጣም ውድ ነው። ተመን የለውም፣ ተራም የለውም የሚሸጥበት ከባድ ነገር ነው። ህይወታችን ነው፣ የህይወታችን ከፊል ናት። አንድ ሰከንድ ማለት የህይወታችን ከፊል ናት በሆነ ፐርሰንት አስቡ። ሰው ከህይወቱ ላይ ቀንሶ እንዴት አድርጎ ነው የሚሰጠው? ስለዚህ ጠንቀቅ እንበል፣ እናስተካክል። መስተካከል ያለበት ዒባዳ ላይ እንጠንከር፣ ከሙሐረማት እንራቅ፣ ከሽርክያት እንውጣ፣ ከቢድዓ እንውጣ፣ የኸይር ሰው እንሁን፣ እንመለስ ወደ አላህ Subhanahu Wa Ta'ala። አላህ ሰንቅ ይዘን ከሄድን አላህ Subhanahu Wa Ta'ala በጀነት ውስጥ ያንበሻብሸናል። ብዙ ነገር አለ። ኒዕማው መቼም በተደጋጋሚ በብዙ ዳዕዋ በብዙ ገለጻ በተለያዩ ከኔ በተሻሉ ሰዎች ባለ ገለጻ አድምጣችሁታል። ስሙኝ ስሙኝ በሚል መልኩ ማለት ነው። ከጸጋዎች ሁሉ ከወተቱም ከማሩም ከጣፋጭ ውሃውም ከኸምሩም ከወይነ ጠጁ ወከዛሊከ ከሁረል ዒኑ ከአልጋው በቃ ከመኖሪያ ቤቱ ከሁሉም በላይ وأعظم نعيم لأهل الجنة التنعم برؤية الرب الرحيم سبحانه وتعالى. الله ما يسأجه له سأجه يسأجه له قنشو يسأجه له طارا يسأجه له وانو الله ما سبحان الله.
يا الله فيت ما يتم النظر إلى وجه الله الكريم يلعلا يالون جيتا الله سبحانه وتعالى فيت ما يتم ምንም አይነት ኒዕማ ይሄንን ኒዕማ የሚደራደር የሚወዳደር የሚመስለው የለም አበደን በጭራሽ የለም ዒባደላህ ይሄን በደንብ ልናስታውሰው ውስጣችን ሊገባ ይገባል هو برؤية التنعم برؤية الرب الرحيم وسماع كلامه ورضوانه يا الله مدتا ማግኘት የሱን ንግግር መስማት ይሄ ነው እንግዲህ አላህ ለሙተቆች አላህ ለደጋጎች ያዘጋጀው ይሄ ነው ብዙ ነዒማ አለው አላህ ለዒባዲህ ሙተቂን ያዘጋጃቸው ما لا عين رأت ولا أذن سمعت ولا خطر على قلب بشر أعددت لعبادي الصالحين بل ونزهن قلصولنا الله سبحانه وتعالى لدقاق باروتو أسكمطوال من المساكن والقصور وأنوان الطعام والشراب والحر العين والجنات والبساتين بزوان زقايتوال الله سبحانه وتعالى مالته فلذي بدن بادرقن لنزقاج لزج عالم لنزقاج الله يقبل عباد الله إيه وانا كن يمتبك نقل وانا عنده سنك مالتك الله نقل عدرا بارك الله فيكم صلاة لا ينبرتا عقيدة لا ينبرتا قطراني عقيداتችን ካልተስተካከለ የሌላው መስተካከል ሶላተኛ መሆን ጀማዓ ላይ መጎበዝ ፋይዳ የለውም አቂዳ ከሌለ ምንም የለም አቂዳ ከሌለ ሁሉም ነገር ከንቱ ነው አቂዳ ከሌለ ሁሉም ነገር ዋጋ ቢስ በቃ የሁሉም ነገር መጀመሪያው እሱ ነው ያለሱ ምንም የሆነ ነገር የለም እሱ ካልተስተካከለ ከዛም በኋላ ያለው ሁሉ ባጥል ከንቱ ነው አይረባም አይጠቅምም አይበጅም ስለዚህ አቂዳ ነው ዋናው የኛ ምንነታችን መገለጫ መሯሯጥ ያለብን አቂዳ ላይ አስተካክል አቂዳ አስተካክለን ሌሎች ትእዛዛቶችን እሱ መሰረት ስለሆነ ያንን መሰረት ተደግፈን ሌሎች የአላህ Subhanahu Wa Ta'ala ትእዛዛት ላይ መበርታት ነው ይሄ ነው አስፈላጊው ሰው ጨሌ ቆሌ አድባር መወክል ሾዎችን እንያባብየ ጫልየ ሾንክየ ዳንየ እያለ እየለመነ እየተማጸነ ለነሱ ስለት እየተሳለ ለነሱ እየተዋደቀ እባክሁ ለይሰጡኝ እያለ እባክሁ ኑሮዬን ቀይሩ እያለ እባክሁ እምፈልገውን አድርጉልኝ እያለ እንዴት ነው ሶላቱ ተቀባይነት የሚኖረው እንዴት ነው ዘካው ተቀባይነት የሚኖረው በአላህ ላይ ደርቦ እያመለከ لا إله إلا الله إنا لله وإنا إليه راجعون ጥንቃቄ ልናደርግበት ይገባል ልንረዳ ይገባል ይሄን በጣም ከባድ ነገር ነው ቀላል ነገር አይደለም አቂዳ ላይ አቂዳችንን ማስተካከልና አቂዳችንን ማሳመር የግድ ይለናል እላችኋለሁ بهذا القدر يكتفي السلام عليكم ورحمة الله وبركاته